ከዚህኛው ርዕሰ ጉዳይ ጋር በተገናኘ ሁለት የኢትዮጵያውያን ሊቃውንት አባባልን ብቻ ነው የምናገረው፣ ብዙ አላበዛም። አንደኛው በጣም የታወቀው አባባል ነው። አንድ ሂደት ሲጠናቀቅ የሌላ ሂደት መጀመሪያ ነው ይላሉ የኢትዮጵያ ሊቃውንት። ድህረ ህዳሴ የምናስበው ነገር በኔ ግምት አንድ ጉዳይ ጨርሰናል፣ በዚያ የምንዝናናበት ብቻ ሳይሆን እሱ እንደተጠበቀ ሆኖ ለሌላ ትልቅ ነገር ለሌላ በጣም ትላልቅ ለሆኑ ነገሮች መጀመሪያ ነው። ይሄንን ሲያብራሩ እቺኛዋን ጨርሼ ወደ ሁለተኛው ሄዳለሁ። አንድ ነገር ለመፈጸም ስንጥር የምናወጣው ጉልበት፣ የምናወጣው ዕውቀት፣ የምናፈሰው ሀብት ያ ሁሉ ለዚያኛው ለቀጣዩ የተጨመቀ ብርታት ነው የሚሆነው። ግድብ እንዲገደብ ብዙ ዜማዎች፣ ተረቶችም፣ ፉከራዎችም፣ ቅኔዎችም ብዙ ነገሮች አልፈዋል። ያ ሆኖ ግን ግድብ ተገደበ፣ ግድቡ ተጠናቀቀ። አሁን ደግሞ ግድቡ ላይ ሆነን ደግሞ ሌሎች ነገሮች ማሰብ ያስፈልገናል ማለት ነው። ያ ሁሉ ክምር፣ ያ ሁሉ ጥርቅም፣ ያ ሁሉ ድርብ ሀብት ወደ ተጨማሪ ሌሎች ነገሮች እንዲሄድ ማለት ነው። ለዚህ መሸጋገሪያ የሚሆነኝ ሁለተኛው የኢትዮጵያ ሊቃውንት አባባል ነው። ይቺን ይላሉ: ሐሳብ ሲገደብ ዕውቀት ይሆናል። ሐሳብ ሲገደብ ዕውቀት ይሆናል። እሱ ዓለምን ወይም የሰው ልጅ ይጠቅማል። ውሃ ሲገደብ እርጥበት እና ወዝ ለመሬት ወዝ ይሆናል ይላሉ። እና ይሄን ይመስለኛል ለረጅም ዘመን ኢትዮጵያውያን ስለ አባይ መገደብ ብዙ ነገር ያወሩት። አሁን እዚያ ላይ ነን። የተገደበ ዕውቀት፣ በጣም የታመቀ ዕውቀት፣ የተገደበ ወዝ ሆኗልና ይሄ ግድብ ዕውቀት ነው፣ ይሄ ግድብ ውበት ነው፣ ይሄ ግድብ ሐሳብ ነው፣ ረቂቅ ጥበብ ነው፣ ምርትም ነው። ራሱን ችሎ ምርት ነው። አሁን ስላሳ ስለምን ስናስብ አሁን እንደው በየሙያ ዘርፉ ብናስብ ራሱ ግድቡ ምርት ሆኖ እናገኘዋለን። ለኛ በተለይ በወንድሞቻችን በጥበብ ባለሙያዎች ዘንድ ዝም ብሎ ስታስቡት፣ ዝም ብሎ ስታዩት አዲስ ስዕል ነው። ለአርቲስት ለስዕል ሰዓሊ በቃ አዲስ ስዕል፣ አዲስ ቀለም ነው፣ ለየት ያለ ቀለም። ምናልባት እስካሁን አይተናቸው የማናውቃቸው ቅርጾች፣ ስታይሎች፣ ምኖች የያዘ አዲስ ስዕል፣ አዲስ ድምፅ ነው፣ አዲስ የሆነ ውበት ነው። እና ይሄ ልዩ የሆነ ነገር ልንሰራበት የሚገባ ነው። ግብፅ በተለያየ መንገድ እንዲሁ በሃይማኖትም በስነ ጥበብም በሌላ መንገድ ስንሄድ በናይል ያልሰሩት ነገር የለም፣ በናይል ያላቋቋሙት ነገር የለም። እንደው ኪዮስክና ይሄ ሱቅ በደረቴ ሁሉ ሳይቀር በናይል አለ። ምንም የሌለ የናይል ሽቱ ምንም የሌለ ነገር የለም። ስለዚህ የትኛውም ዓለም ላይ ናይል ሲባል የሚታሰበው ግብፅ ነው። እንግዲህ የናይል ተጠቃሚ እኮ ከናይል በላይኛው ተፋሰስ በጣም ብዙ ነገር አለ። ግብፅ፣ ኑቢያ አለ፣ መሮ ያለ፣ ሱዳን አለ። እንግዲህ ከጥንት ታሪክ ጀምረን ስንመጣ እነ ፑንት እና ኔፓታ እነዚህ ሁሉ በጣም ብዙ አሉ። ኢትዮጵያን ጨምሮ እንግዲህ እስከታች እስከ ቪክቶሪያ ድረስ ብዙ ነገር ነው ያለው። ግን ማንም ትዝ አይለውም። ሌላው ይቅርና ኢጅፕት የናይል ስጦታ ነች የሚለውን እንኳን ሐሳብ የጻፉት እነሱ አይደሉም። የነሱ ተጽዕኖ የግሪክ ጸሐፊዎችን ተጽዕኖ ፈጥሮ ነው ያን እንዲናገሩ ያደረገው። ይሄ ከኛ አሁን አንድ ነገር እንድናስብ ያደርገናል። አሁን በአባይ አንድ ግድብ ነው የሰራ ነው። ስለዚህ ከዚህ በላይ ብዙ ነገር መስራት አለብን። ብዙ ጥበብ፣ ብዙ ስዕል፣ ብዙ ግጥም፣ ብዙ ቅኔ፣ ብዙ ዜማ፣ ብዙ ድራማ፣ በጣም ብዙ ተቋማት። እነሱ ለምሳሌ መሐመድ አሊ በፓሻ የቱርክ መንግስት 1805 ላይ ሲመሰርቱ የህገ መንግስታቸው የመንግስት ፖሊሲያቸው አካል ነው ያደረጉት ናይልን። የፖሊሲያቸው አካል የመንግስት አስተዋጽኦ ወይም የመንግስት ኃላፊነት አባይን መጠበቅ፣ አባይን ከምንጩ መቆጣጠር፣ የአባይን አስተሳሰብ በሙሉ አባይ ላይ የሚኖረውን ማህበረሰብ በሙሉ አንድ ላይ ጠቅልሎ መግዛት። ይሄ ህገ መንግስታዊ አቅጣጫ አድርገው ነበር የያዙት። አልተሳካም። በአፄ ቴዎድሮስ ጊዜ፣ በአፄ ዮሐንስ፣ በአፄ ምኒልክ በሁሉ ሞክረዋል። ያ አልሆነም። ስለዚህ ይሄ መጨረሻ ላይ ያደረግነው አሁን የተሰራው ግድብ አስተሳሰብን ብቻ አይደለም፣ ትርክትን ብቻ አይደለም፣ ኮንስቲቱሽኑን ቀይሯል። የሰዎችን ስለ አባይ ያላቸውን አመለካከት ወይም የኔ ብቻ የሚለውን የባለቤትነት ሐሳብ ሁሉ ቀይሯል። ይሄን ይዘን ብዙ ይጠበቅብናል። ከዚህ ተነስተን ምን ልናደርግ ይገባል የሚለውን ቁጭ ብለን በጥበብ ሐሳቤ ጥበብ የሰው ልብ ሰርስሮ የሰውን አይምሮ አብርቶ አንደበት ከፍቶ እጅን አስልቶ ስራ መስራት የሚችል ነገር ነው። ፖሊሲ ያስቀይራል፣ ሐሳብን ያደረጃል። ለምንናገረው ለቃላቶቻችን ሁሉ ውበት የመስጠት ባህሪ ያለው ያን ተጠቅመን አባይን የኛ ቀጣዩ ትውልድ
አሁን የደረሰበትን መሰረት አድርጎ አሁን የደረሰበትን ጉልበት አድርጎ ስራ መስራት አለብን። ይህን ትልቅ ስኬት በጋራ እንድናጣጥም በጋራ እንድንዘምርበት ፈጣሪ ይርዳን እላለሁ።